ስለ አእምሮ ብዙ የተገነዘብን አይመስለኝም። አእምሮአችን ግን ትልቁ መሳሪያችን ነው። አእምሮአችን ታላቅ ኃይል አለው። ለምሳሌ ልጠይቃችሁ፣ አንዳንድ የድንጋጤ ወቅት የሚከሰቱ ነገሮችን አስተውላችሁ ታውቃላችሁ? በዊልቸር ላይ የተቀመጠ ሰው ድንገተኛ አደጋዎች ሲፈጠሩ ተነስቶ ሲሮጥ፣ እንዲሁም በድንጋጤ ወቅት ሰዎች ይዘሉታል ተብሎ የማይታሰብ ትልልቅ ግንቦችን ሲዘሉም ተመልክተናል። ታዲያ ይህንን ኃይል ከየት አመነጩት? ይህ ሁሉ የአእምሮ ሥራ እንደሆነ ብነግራችሁስ? አእምሮ በድንጋጤ ወቅትና በፍርሃት ወቅት ታላላቅ ሆርሞኖችን በአእምሮአችን ውስጥ ያመነጫል። አእምሮአችን የኛ ሰርቫይቫል ነው፣ የኛ ጠባቂ ነው። ልክ እንስሳቶች ቀንድ አላቸው፣ አንዳንዶቹ ጥፍር፣ አንዳንዶቹ ጉልበት እንደምንለው ሁሉ የሰው ልጅ ያለው ትልቁ መሳሪያ አእምሮ ነው፣ ራሱን የሚጠብቅበት ማለት ነው። የአእምሮ ዋና ሥራ እናንተን ስኬት ላይ ማድረስ ሳይሆን እናንተን መጠበቅና መንከባከብ ነው። አእምሮ ትልቅ መሳሪያ ነው። አጠቃቀሙን ካወቅን እና ከተረዳን የምንፈልገውን ለማሳካት በእጅጉ ይረዳናል። እንዲሁም አጠቃቀሙን ካላወቅን ደግሞ ራሳችንን ያጠፋናል። አእምሮን ልክ እንዳልተገራ ፈረስ ልትመለከቱት ትችላላችሁ። ጉልበት አለው፣ አቅም አለው። ነገር ግን ስላልተገራ ብቻ ይዟችሁ ገደል ሊገባ ይችላል። ከገራችሁት ደግሞ በፍጥነትና በቅልጥፍና ካሰባችሁበት ቦታ ያደርሳችኋል። ዛሬ የማወራችሁ 10 ነገሮች አእምሮአችሁን ለመረዳትና እንዴት መግራት እንዳለባችሁ ለመገንዘብ ይረዳችኋል። አሁን ወደ 10 ነጥቦች እንለፍ። አንደኛ፣ አእምሮ ሁልጊዜም ምቾትን እንጂ እድገትን አይፈልግም። ስኬት ሁልጊዜም ከእድገት ጋር ነው። እድገት ደግሞ ከምቾት ጋር አብሮ ሊሄድ የሚችል ነገር አይደለም። ታዲያ አእምሮ ምቾትና እድገት ሲጣሉ ሁልጊዜም ከምቾቱ ጎን የሚሰለፍ ነው። ምክንያቱም አእምሮ እናንተን ለመጠበቅ እንጂ ስኬት ላይ የማድረስ ግዴታ ስለሌለበት ነው። ስለዚህ አእምሮ ለእድገታችሁ ቀንደኛ ጠላት ይሆናል ማለት ነው። ለምሳሌ ጠዋት ስትነሱ አእምሮ አልጋችሁ ላይ እንድትቆዩ የተቻለውን ጥረት ያደርጋል። ምክንያቱም ከውጭ ብርድ ሊጠብቃችሁ ስለሚፈልግ ነው። ለዚህ ነው በጠዋት መነሳት ለአብዛኞቻችሁ ከባድ የሚሆነው። ሌሎች ነገሮችም ላይ አእምሮ ልክ እንደዚህ ነው። ሁልጊዜም ኮምፈርት ዞን ላይ ብቻ እንድትሆኑ ይጥራል። ማወቅ ያለባችሁ ነገር ግን ስኬት ያለው ከዛ ኮምፈርት ዞን መውጣት ስትችሉ ብቻ እንደሆነ ነው። አእምሮም ቢሆን የእናንተን ስኬት የሚጠላ አይደለም። ነገር ግን እርሱ የእናንተ ጠባቂ ነው። ስለ ነገው ሳይሆን ስለ ዛሬው ደህንነታችሁ የሚጨነቅ ነው። ለዛ ነው ስንጀምር አእምሮ ሰርቫይቫል ነው ብለን የጀመርነው። ይህን ስትረዱ ብዙ ነገር ከአእምሮ መጠበቅ ታቆማላችሁ። ይልቁኑ አእምሮን ታሰነጥሉታላችሁ። አእምሮ እንዴት ነው የሚሰነጥለው ካላችሁ ደግሞ እርሱ ከሚፈራው ወይም እየጠበቃችሁ ካለው አደጋ ጋር ምንም እንደሌለ በማሳየት። ያ ማለት አእምሮ ጠዋት ሻወር ለመውሰድ ስታስቡ ብዙ ሆርሞን በመልቀቅ እዛው ሊያስቀራችሁ ይሞክራል። ቀዝቃዛውን ውሃ እንድትፈሩት ይሞክራል። ልክ በዚህ ሰዓት ከራሳችሁ አምልጣችሁ ሻወር ወስዳችሁ ስትመለሱ፣ ያን በማድረጋችሁ ስትደሰቱ፣ ያንን ለጥቂት ቀናት ስትደጋግሙት አእምሮ ያን በማድረግ ውስጥ አደጋ እንደሌለ ይረዳል። ከዚያ በኋላ ቀስቃሻችሁ ራሱ አእምሮ ይሆናል ማለት ነው። ለዚህ ደግሞ አንድ ትሪክ ልንገራችሁ። ልታደርጉ የምትፈልጉትን ነገር ሰዓቱ ሲደርስ ከ5 ሰከንድ ባልበለጠ ሰከንድ ውስጥ ወደ ድርጊት ግቡ። ይህ አእምሮ አስቦ እናንተን ለማድከም ከመሞከሩ በፊት የምታመልጡበት ዘዴ ነው። ይህን ዘዴ 5 ሰከንድ ዲሲሽን እየተባለ ሲነገር ሰምታችሁ ይሆናል። ያም እናንተን ለማድከም ምክንያት እየፈለገ ባለበት ሰዓት የምታመልጡበት ነው። ሁለተኛ፣ የአእምሮ ፍርሃት የስኬታችሁ ኮምፓስ ነው። ይሄ ከላይኛው ሐሳብ ጋር የሚገናኝ ነው። አእምሮ በጣም እንድትፈሩ ከሚያደርጋችሁ ነገር ጀርባ የእናንተ ስኬትና ብቃት አለ ማለት ነው። አሁንም በተመሳሳይ አእምሮ ምቾታችሁን እየጠበቀ ይገኛል። ስለዚህ ድል የምትጎናጸፉትና ለስኬታችሁ ምክንያት የሚሆን ነገር ላይ ታላቅ ፍርሃትን ያሳድራል። ታዲያ ያን ነገር የማለፍ አቅሙ ያላችሁ ሆኖ ነገር ግን አቅሙን ይደብቃል፣ ለእናንተም ፍርሃትን ያጎናጽፋል። ቅድም እንዳልነው አብዛኞቻችን በድንጋጤ ጊዜ ከዚህ በፊት አድርገነው የማናውቀውን ትልልቅ ነገር እናደርጋለን። ያ ማለት ቀድሞ አቅሙ ነበረን ማለት ነው። ለምሳሌ በድንጋጤ ሰዓት የሚለቀቀው አድሬናሊን ይባላል። ታዲያ ይሄ ሆርሞን ለኛ ታላቅ ኃይልን የሚያጎናጽፍ ብዙ ነገር የሚያስችል ሆኖ ሳለ ያለ ድንጋጤ ግን በምንም ታምር አይመረትም። ይህ ብቻ ቢሆን በቂ ነበር። ግን በኖርማል አቅማችሁ እንዳትኖሩ ደግሞ በተቃራኒው የፍርሃት ሆርሞን ይመረታል። ልክ ቢዝነስ ስታስቡ፣ ራስን ችሎ መኖር ስታስቡ፣ ትልልቅ ውሳኔ ልታደርጉ ስትሉ ፍርሃት በውስጣችሁ ይፈጠራል። ልክ እንደ ቅድሙ ነው። እናንተን ለመጠበቅ ነው።
ስለዚህ ፍርሃቱ እውነት እንዳልሆነ ተረዱ። ለዚህ ምን መፍትሄ አለ ካላችሁ ከምትፈሩት ፍርሃት ጋር ፊት ለፊት ተጋፈጡ። ያን አእምሮ እናንተን መጠበቅ ግዴታው ስለሆነ የደበቀውን ኃይል ሲያስወጣ ትመለከታላችሁ። ብዙ ጊዜ ሰዎች ቀድመው የሚፈሩትን ነገር ሲጋፈጡት ያሰቡትን ያህል ከባድ እንዳልነበረ ይናገራሉ። ያም እውነት ነው። አንድ አእምሮ ፍርሃቱን አጋኖ ነበር የሚሰጠን። ሁለት ደግሞ ስንጋፈጠው ኃይልን ስለሚያመነጭልን ነው አእምሮ። ስለዚህ አእምሮአችንን በዚህ መንገድ መግራት እንችላለን ማለት ነው። ሶስተኛ ስሜቶች ምልክቶች እንጂ ትዕዛዞች አይደሉም። ይህ የአእምሮ ትልቁ መሳሪያ ነው። ያም ስሜቶችን መፍጠር፣ ድብርት፣ ደስታ፣ ሐዘን የመሳሰሉ። ታዲያ እነዚህ ስሜቶች ምልክቶች እንጂ ትዕዛዞች እንዳልሆኑ መገንዘብ ይኖርብናል። አብዛኞቻችን ስሜቶቻችንን ልክ እንደ ትዕዛዝ እንታዘዛቸዋለን። ዛሬ ደብሮኛል አልሰራም፣ ዛሬ ሙዴ መጥቷል ብሎ በአግባብ እና ከአግባብ በላይ መስራት። እነዚህ ባህሪዎች አእምሮ በራሱ ቁጥጥር ውስጥ እንደያዘን ያመለክታሉ። ከዚህ ቁጥጥር ነፃ መውጣት መቻልም ይኖርብናል። ያ ማለት ደግሞ እነዚህን ስሜቶች እንደ ትዕዛዝ ቆጥሮ አለማስተናገድ ነው። ያም እየደበረን መስራት፣ ደስ ሲለንም ለራሳችን ለፍላጎታችን ገደብ ማበጀት፣ እንዲሰጠን እንደ ሙዳችን መሆን ማቆም ማለት ነው። ያም ማለት ሙሉ ለሙሉ ስሜትን አለማስተናገድ ማለት አይደለም፣ ግን እነዚያ ስሜቶች መፈተሽ ይገባናል። ቅድም እንዳልነው ስሜቶች ምልክቶች እንደሆኑ ተናግረናል። ታዲያ ስሜት በሁለት መንገድ ሊሰማን ይችላል። አንድ እውነት ያንን ስሜት የሚፈጥር ነገር ተፈጥሮ፣ ሁለት ደግሞ ቅድም እንዳወራነው አእምሮ እኛን ለመጠበቅ ሲል ብቻ የሚሰጠን ስሜት ነው። አንዳንዶች በግልጽ እንዲህ ይላሉ፣ ልክ ላነብ ስል፣ ልክ ላጠና ስል፣ ልክ ልሰራ ስል ይደብረኛል። ከዛ ደግሞ ስክሮል ሲያደርጉ፣ ፊልም ሲያዩና ሌላ ነገር ሲያደርጉ ያ ስሜት የለም። ይሄ ትክክለኛ የአእምሮ የውሸት ስሜቶች ውጤት እንደሆነ ልብ ልንለው ይገባል። ስለዚህ ለዚህ መፍትሄው ምንድነው ካላችሁ ስሜቶች እንደተሰሟችሁ ወደ ተግባር አለመግባት፣ የስሜቶቻችሁን ምንጭ መፈተሽ። ነገር ግን ስሜቱ ምንም ምክንያት ከሌለው ዝም ብሎ ከሆነ ስሜታችሁን ታግላችሁ የምትፈልጉትን ነገር ማድረግ። ያን ስታደርጉ አእምሮ እየገራችሁትና ከስክሮል ይልቅ በማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ያን ስታደርጉ አእምሮ እየተገራና ከስክሮል ይልቅ ማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ወይም ያ የምትፈልጉት ነገር ለእናንተ የተሻለ መሆኑን ተገንዝቦ በቀጣይ ቀን ቀስ በቀስ እነዛን አስወግዶ በስራ በማንበብና በተለያዩ ጊዜ እናንተን ድንገተኛና አላስፈላጊ ስሜቶችን እያስወገደ ይመጣል ማለት ነው። ስለዚህ በዋነኝነት እንድትረዱ የምንፈልገው የሚሰሟችሁ ስሜቶች ሁሉ የግዴታ መፈጸም ያለባችሁ ትዕዛዝ እንዳልሆኑ ነው። ስሜቶች ምልክቶች ብቻ መሆናቸው ነው። ስለዚህ የሚሰሟችሁን ስሜቶች በመመርመር ብቻ የራሳችሁን ምላሽ እንድትሰጡ እናሳስባለን። ይህ አካሄድ እናንተንም ወደ ስኬት የሚመራና ዕለት ተዕለት እየታገላችሁ ካለው ምክንያት ከሌላቸው ስሜቶች የምታመልጡበት ዘዴ ነው። አራተኛ አእምሮን ለመቆጣጠር ትኩረት ኃይለኛው መሳሪያ ነው። ይሄ ግልጽ ሐሳብ ነው። የትኩረት ኃይልን መረዳትና መገንዘብ አለብን። አእምሮ ስለ ብዙ ጉዳዮች በመጨናነቅ ፍሬያማነትን አያመጣም። ይልቁኑ አንድ ነገር ላይ ብቻ በማተኮር የምትፈልጉት ቦታ ያደርሳችኋል። አንድ የተገላቢጦሽ ሕግ አለ ለአእምሮ። ያም አእምሮ የበለጠ ጉልበት የሚኖረው በብዙ ነገር ሲወጠር እንደሆነ ሰዎች ቢያስቡም አእምሮ ግን እንዲያደርግና እንዲለወጥ ብቃቱም እንዲያድግ እንዲጨምር ከተፈለገ ወደ አንድ ነገር ማተኮር ይኖርበታል። ለዚህ ነው ትምህርት ወደ ላይ ከፍ ባለን ቁጥር ማስተርስ፣ ዶክትሬት እያለን ስንሄድ ፊልዳችን እየተለየና በአንድ ቁንጽል ዕውቀት ላይ ብቻ እየተደረገ የሚሄደው። ይህ ሲቀረጽ ለምክንያት ነበር። ምክንያቱም በጣም የተማረ ማለት ስለ ብዙ ነገር ዕውቀት ያለው ሳይሆን አንድ ነገር ላይ ጠንቅቆ የሚያውቅ ማለት ነው። ምክንያቱም በአንድ ነገር ላይ አእምሮ የተሻለ ጥንካሬና አያይዞም የመፍጠር ብቃቱ ከፍተኛ የሆነ ስለሚመጣ ነው። ስለዚህ በዋነኝነት የአእምሮን የትኩረት ኃይል ተጠቀሙ። ብዙ ሰዓት መስራት ብዙ ስራ መስራት ማለት አይደለም። በትኩረት የተሰራ ጥቂት ጊዜ ብዙ ስራን ያስጨርሳል። ስለዚህ ለአእምሮ ብቃታችሁም ሆነ የምትፈልጉትን በብቃት ለማከናወን ትንሽ ግን ጥልቅ የሆነ ትኩረትን በማድረግ አከናውኑት። የትኩረት አቅም በአሁኑ ጊዜ በሶሻል ሚዲያ፣ በቲክቶክ፣ በተለያዩ ነገሮች እጅግ እየተዳከመ ይገኛል። ያም አንድ ነገር ላይ የመቆየት ብቃት ማለት ነው። ነገር ግን የትኩረት አቅም እየተሻሻለ ሊሄድ የሚችልበት ነገርን በመለየት በተቻላችሁ አቅም ከዛሬ ነገ የተሻለ ትኩረት እንዲኖራችሁ ልምምድን አድርጉ። ልምምዱ ምንድነው ካላችሁ የምታደርጉትን ነገር ሁሉ ትንሽ ደቂቃም ቢሆን ከሌላ ነገር ጋር ሳያደርጉ ማድረግ ነው። ይህ ማጥናት መስራት ብቻ ሳይሆን
በምትበሉበትም ጊዜ ስልክ አለመጠቀም፣ ስልክ ስትጠቀሙ ሌላ ነገር አለመስራት፣ በቃ የሆነ ተግባርን ለብቻው ብቻ ለማድረግ መሞከር ነው። ይሄ ነው ትኩረት ማለት። አምስተኛ አእምሮ ከእውነታ ይልቅ ስሜቶችን ይረዳል። ይሄ ደግሞ ምን ማለት ነው ካላችሁ አእምሮ የሆነን ነገር እንዲያደርግ ስትፈልጉ ለራሳችሁ ያንን ማሰብ ምንም አይፈጥርላችሁም። ሰዎች ብዙ ስህተትን የምንሰራው ትክክሉን እያወቅን ነው። ያ ማለት አእምሮ ለሚያውቀው ነገር ሳይሆን ላደረገው ነገር ብቻ ላይ ትኩረት ይሰጣል ማለት ነው። በአጭር ቋንቋ አእምሮ የሚማረው በድርጊት ነው። ታዲያ ለምሳሌ ጨለማ የምትፈሩ ከሆነ 1000 ጊዜ ጨለማን አትፍሩ፣ ጨለማ ውስጥ እኮ ምንም የለም እያላችሁ ለራሳችሁ ብትነግሩት የምትፈጥሩት ለውጥ የለም። ምክንያቱም አእምሮ ስለማያውቅ ሳይሆን ስላልኖረ ስለሆነ ነው ያንን የማያደርገው። ስለዚህ የአእምሮን እውቀት ወይም የአእምሮ የሚማረው በድርጊት ስለሆነ ፍርሃታችሁን አሸንፋችሁ ጨለማው ስር ብትቀመጡ ከዛ በኋላ ያስፈራል እንኳን ብትባሉ መፍራት ታቆማላችሁ ማለት ነው። ስለዚህ የመጀመሪያው አእምሮ ስሜትን እንጂ እውነታን አይረዳም ማለት ነው። ይህ ማለት ሁለተኛው ደግሞ አእምሮ ነገሮችን እንዲያስታውስ ከፈለጋችሁ በደረቁ ከመንገር በታሪክና በስሜት መንገርን ያመለክታል። ያም ማለት ዛሬ እቅዳችሁን ባለመፈጸማችሁ ምክንያት ራሳችሁን በምክንያት ከምትወቅሱ ያንን ባለማረጋችሁ ምክንያት የተፈጠረውን እያሰባችሁ ለራሳችሁ ሐዘንን ብትፈጥሩ ነገ ሐዘኑ እንዳይደገም ሲጠር ትመለከታላችሁ። ለዛ ነው ሰዎች ብዙ ጊዜ ያሰቡትን ሁሉ አልሳካ ይላቸውና ኖረው መጨረሻ ላይ በሐዘን ውስጥ ሲቀመጡ በድጋሜ የመለወጥ ተስፋ የሚሰማቸውና በተሻለ መንገድ ራስን አድሰው የሚነሱት። ይህ የሚሆነው አእምሮ አሁንም የእናንተ ጠባቂ በመሆኑ ምክንያት ስለሆነ ነው። ስለዚህ ከራሳችሁ ጋር በስሜት መግባባትን ተለማመዱ። ስድስተኛ አእምሮ ጥቃቅን ለውጥን ይወዳል። ሁልጊዜም ስለ ለውጥ ስታስቡ፣ ከዛ ስታቅዱ፣ ከዛ መፈጸም ሲያቅታችሁ የምትመለከቱት አእምሮ ድንገተኛና ከባድ ለውጦችን እንደ አደጋ ስለሚመለከት ነው። ስለዚህ ራሳችሁን ጠይቁ። በመጀመሪያ ቀን እኮ በጣም ብዙ ሶሻል ሚዲያ ተጠቃሚ አልሆናችሁም። በአንዴ እኮ ሱስ ውስጥ አልገባችሁም። ወደማትፈልጉት ነገር እንኳን ስትገቡ በተለምዶም ቀስ በቀስ ነው። ስለዚህ ይህንን አይነቱ የልማድ ለውጥ በተቃራኒው ተጠቀሙት። ያም ማለት ራሳችሁን ለመለወጥም ቀስ በቀስ መንገድን ጀምሩ። ይህም ራሱን ለመከላከል በጣም ብዙ ለውጥን እንዳያደርግ አእምሮን ይከላከላል። አእምሮ ቀስ በቀስ ወደ ስኬት ይመጣል። አስተውሉ። መጥፎ የምንላቸው ልማዶችን ቀስ በቀስ ባይሆኑ ኖሮ አእምሮ ራሱን ለመከላከል በሚያደርገው ጥረት ሱስ ውስጥ ባልገባችሁ ነበረ። እንደውም አንዳንዴ ያለመደው ስለሚሆንበት በትንሽ መስከር፣ ከበዛ አለመቻል፣ በትንሽ ድራግ መብቃት፣ ከበዛ ግን እስከ መሞት ያደርስ ነበረ። ግን ቀስ በቀስ ሲለመድ ብዙ መጠቀምን ይችላል። ስለዚህ ይህንን ዘዴ ራሱ እናንተ ለመልካም ለራሳችሁ ተጠቀሙበት። ያ ማለት ቀስ በቀስ ለውጥን አለማምዱት፣ ለእናንተም ይቀልላችኋል። ስለዚህ ይህንን ሁልጊዜም በሁለት መንገድ ተረዱት። አንድ ለጥሩ ሲሆን፣ ሁለተኛው ግን ለመጥፎ ሲሆንም ተመሳሳይ እንደሚሆን ነው። ጥቃቅን መጥፎ ልማዶች አእምሮን ይቆጣጠራሉ፣ ወደ ትልቅ ልማድነትም ይቀየራሉ። ስለዚህ አሁን ምንም ያህል ትንሽ ቢሆን ዛሬ አንድ ጥሩ ልማድን ጀምሩ። መጥፎ ልማዶችን ደግሞ ምንም ያህል ትንሽ ቢሆኑ አስወግዷቸው፣ አለበለዚያ ነገ ትልቅ መጥፎ ልማዶች ይሆናሉ። ሰባተኛ አእምሮ አካባቢው ፕሮግራም ያደርገዋል። ይሄ ወሳኝ ነጥብ ነው። ለለውጣችሁ ወሳኝ እርምጃ ከባቢያችሁን መቀየር ነው። በዚህ ዘመን ሰዎች ከባቢያችን በጣም ብዙ እየሆነ መጥቷል። ያም ሁላችንም በአንድ መንደር እየተሰበሰብን ያለንበት ሶሻል ሚዲያ ነው። በዋነኝነት ቲክቶክ ደግሞ በዚህ ጊዜ እጅግ በጣም ብዙ ተከታይን ሰብስቧል። እነዚህ ፕላትፎርም የምንላቸው እናንተን የመለወጥ ፍላጎት ያላቸው ፕላትፎርም አለመሆናቸውን መጀመሪያ ተረዱ። ያ ማለት እናንተን ለመጣልም አይታገሉም፣ እናንተን ለመለወጥም አይታገሉም። በቃ የምትፈልጉትን ያቀርቡላችኋል። ቲክቶክ ሆነ ሌሎቹ እንደዚህ አይነት ፕላትፎርሞች የሰውን ፍላጎት እያጠኑ የሚስማማውን የሚያቀርቡ በመሆናቸው አንዴ ከተዘፈቃችሁበት ዓለም ለመውጣት የሚያስቸግሩና ከባቢያችሁን በምትፈልጉት ነገር የሚያጥለቀልቁ ናቸው። ይህ ደግሞ ለአእምሮ ጠንቅ ነው። አእምሮ ከአንድ ሁኔታ ለመላቀቅ ጥረት እያደረገ ነው ብንል ግን መልሰው ይከቱታል። ምክንያቱም ቀድሞ የሚወደውን ነገር ያቀርቡለታል። ከዚህ በኋላ የሴት ምስሎችን መመልከት አቆማለሁ ያለ አንድ ሰው ልክ ቲክቶክን ሲከፍት ከፊት ለፊት የምትመጣው ሴት እያቆመ ካለው እየታገለ ካለው ነገር ጋር በድጋሜ ፊት ለፊት ያጋጥመዋል ማለት ነው። ስለዚህ ድጋሜ ሪላፕስ ለማድረግ ወይም ደግሞ ወደ ነበረበት
ለመመለስ መንገዱን ያቀሉለታል። ስለዚህ በዋነኝነት ከባቢያችሁ ያሉትን ሰዎች እንዲሁም በእጃችሁ ያሉትን የምትሰሟቸውን ሶሻል ሚዲያዎች፣ የምትከታተሏቸውን ሚዲያዎች መርምሩ። ይህንን ማድረጋችሁ የአእምሮ አሰራራችሁን ተረድታችሁ ራሳችሁን እንድትቀይሩ በእጅጉ ይረዳችኋል። ራሳችሁን ለመቀየር በቤታችሁም ውስጥ ቢሆን የተወሰነ ከባቢያችሁን ቀይሩት። አልጋችሁ ላይ መብላትን ለምዳችሁ ሊሆን ይችላል። የሥራ ጠረጴዛችሁ ላይ ደግሞ ፊልም ማየትን። ታዲያ የሥራ ጠረጴዛችሁንም ሌላ ቦታ ብታስቀምጡት፣ አልጋችሁንም በአዲስ መልክ ቦታ ብትቀይሩት፣ በአዲስ መንገድ ነገሩን ለመልመድ ስትለማመዱ ሊቀልላችሁ ይችላል። ስለዚህ በዛ መንገድ ከባቢያችሁን ቀይሩ። ከባቢያችሁን ቀይሩ ማለት ጓደኛችሁንም ማለት ነው። ሁል ጊዜ ወደ ነበራችሁበት የሚመልሷችሁ፣ ድሮ የማትፈልጉት ህይወት ውስጥ መልሰው የሚከቷችሁ ጓደኞች ከሆነ ያላችሁ በፍጥነት ከባቢያችሁን ቀይሩ። ያን ስታደርጉ አእምሮን በምትፈልጉት መንገድ መግራት ትችላላችሁ ማለት ነው። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።